السلام عليكم ورحمة الله وبركاته. አሁን ደግሞ ሷድ ዷድ ጧ እና ዟ የፊደል መካከል ላይ ሲሆኑ የሚኖራቸውን ቅርጽ እንመለከታለን። ኸይረን ከማን እንነሳለን? ከሷድ። ከዚህ ጋር ያለውን ፊደል ስለሚቀበል ከዚህ እንነሳለን። ሁሌ መነሻችን ከቀኝ እጃችን ወደ ግራ እጃችን ነው። ከዛ ይሄንን ከሰራን በኋላ እዚች ጋር የሰራነው የነበረውን ቀመርን እዚህኛው ላይ ተግባራዊ እናደርጋለን። ኸይረን እሱም ምንድን ነበር ያደረግነው? ከመስመሩ ትንሽዬ ዝቅ እንልና ከዛ በኋላ ወደ ላይ እንወጣለን። ከዛ ከርቭ እንሰራለን። ከዛ አምጥተን ወደዚችኛዋ እንሰራታለን ማለት ነው። ከዛ ወደ ላይ ከፍ እንላለን። ዝቅ ብለን እንደገና እንወርዳለን። ይህንን ሂደት ነበረ የተጠቀምነው። ስለዚህ ከዚህ ጋር ያለውን ፊደል ስለሚቀበል ይህም መስመር ከዚህ ጋር ታገናኙታላችሁ ማለት ነው። ስለዚህ ቅደም ተከተሉን ያዙ። ይኸው እዚህ መጣሁኝ። ቅደም ተከተሌን ተከትላችሁ የምትሰሩ ከሆነ አያስቸግራችሁም። ስለዚህ 1 ቁጥር ይህንን የሰራሁት፣ 2 ቁጥር እዚህ ጋር የሰራችሁትን የሷድን የፊደል መጀመሪያ የነበረውን ህግን ተግባራዊ ማድረግ ነው። ስለዚህ ሷድ መካከል ላይ ሲሆን ከዚህ ጋር ያለውን ይቀበላል፣ ከዚህም ያለው ይቀበላል። ዷድ ለማድረግ ነጥብ ትጨምራላችሁ። እንቀጥል። ጧ ለማድረግ እዚች ጋ አሊፊቷን ትሰራላችሁ ማለት ነው። አሊፍ ሲሰራ መጀመሪያ ከላይ 1 ነጥብ እንደዚህ አይነት ዶት ቅርጽ አይነት መልኩ ታስቀምጣላችሁ እንዳትረሱ። ከዛስ ይዛችሁ ትመጡና አሊፊቷን ጫር ታረጋላችሁ ማለት ነው። የአሊፍ አሰራርን አስመልክቶ ከዚህ በስተፊት ተመልክተናል። አሊፍና ጧ ተግባራዊ ታረጋላችሁ ማለት ነው። ይህ ብሎ ማለት አሊፍና ሷድን የተለማመደ ጧን መስራት አይከብደውም። ጧ እና ዟ ደግሞ ልዩነቱ ምንድነው? የነጥብ ነው። ነጥብ ያስቀምጣል ማለት ነው። ተንቢህ የሚሰጣችሁ ነገር ይኖራል መጨረሻ ላይ ብዬ ተናግሬያለሁ መጀመሪያ ላይ። እሱም እዚች ጋር ያለችውን ቅርጽን አስመልክቶ ነው። እዚህ ጋር ያለውን ቅርጽ አስመልክቶ ነው። መጨረሻ ላይ እንመለከተዋለን። ኸይረን